በዛሬው ቪዲዮአችን ስለ classifications of bacteria based on their cell wall and their structure የምንማር ይሆናል ማለት ነው። ስለዚህ ባክቴሪያዎች ምን አይነት ብለን ልንከፍላቸው እንችላለን፣ ምን አይነትስ ኢምፖርታንስ አላቸው የሚለውን ሰፋ አድርገን ዛሬ የምንማር ይሆናል ማለት ነው። ስለዚህ እንደሁሌው ተከታተሉ። ስለዚህ ባክቴሪያዎችን በምን አይነት መንገድ ልንከፍላቸው እንችላለን? አንደኛ በምን ሊከፈሉ ይችላሉ? በሼፓቸው ሊከፈሉ ይችላሉ። ስትራክቸራቸው ምን ይመስላል፣ ቅርጻቸው ምንድነው የሚለው ምን ሊያደርጋቸው ይችላል? ዲፈረንሺየት ሊያደርጋቸው ይችላል። ሌላ ሴል ወላቸው አለ። ሴል ወላቸው ቲክ ነው፣ ቲን የሆነ ፔፕቲድ ግላይኮን አላቸው የሚለው ነገር ሊለያቸው ይችላል። ሌላ ሞቲሊቲያቸው ይንቀሳቀሳሉ ወይ፣ ስፖር ፎርም ያደርጋሉ ወይ፣ እንዲሁም ደግሞ ግራም ስቴን ወይም ግራምስ ሪአክሽን በሚባለው ውስጥ ምን አይነት ከለር ይይዛሉ የሚለውን ነገር ምን ሊያደርጋቸው ይችላል? ዲፈረንሺየት ሊያደርጋቸው ይችላል። ስለዚህ በሼፕ እንዴት ነው ባክቴሪያዎችን ክላሲፋይ የምናደርጋቸው ስንል የመጀመሪያው ምን ሊሆን ይችላል? ኮክሳይ ሊሆን ይችላል ወይም ስፌሪካል የሆነ ሼፕ ሊኖራቸው ይችላል። እዚህ ጋር እንደምናያቸው ኮክሳይ ሊኖር ይችላል። ሌላኛው ባሲላይ ደግሞ ምንድናቸው? ሮድ ሼፕድ ናቸው እነኚህ ማለት ነው። እነኚህ ዴያር ባሲላይ ናቸው። ሮድ ሼፕድ እንደዚህ ረዘም ያለ ሮድ ሼፕድ ሊኖራቸው ይችላል። ሌላ ስፓይሮኬትስ ናቸው። ስፓይሮኬት ስፓይራል ማለት ምንድነው? የተጠማለለ ነገር ማለት ነው አይደል? ስለዚህ እዚህ ጋር ስፓይሮኬትስ እንደዚህ የተጠማለለ ስፓይራል የሆነ ሼፕ ያላቸው ባክቴሪያዎች ዴያር ኮልድ ስፓይሮኬትስ ይባላሉ። ሌላ ቪብሪዮ ነው። ቪብሪዮ ኢዝ ኮማ ሼፕድ የሆኑ ባክቴሪያዎች ናቸው። እዚህ ጋር እንደምናየው ኮማ ስናደርግ እንደዚህ ነው አይደል? ልክ እንደዚህ አይነት ሼፕ ያላቸው ባክቴሪያዎች ምንድናቸው? ዴያር ቪብሮ ይባላሉ። ቪብሮ ኮሌራ የሚባለው ለምሳሌ ኮሌራ የሚያመጣው ባክቴሪያ እንደዚህ አይነት ሼፕ ነው ያለው። በሼፕ ባክቴሪያዎችን እንደዚህ አድርገን ልንከፍላቸው እንችላለን። ሌላ ባክቴሪያዎች ሊከፈሉበት የሚችለው መንገድ ምንድነው? ሴል ወላቸው ነው። ሴል ወላቸው ምን ያህል ቲክ የሆነ ፔፕቲዶግላይከን አለው የሚለው ምን ሊያደርጋቸው ይችላል? ሊከፍላቸው ይችላል። ስለዚህ ስንከፍላቸው ምን እንላቸዋለን? ግራም ፖዚቲቭ ኦር ደግሞ ግራም ኔጌቲቭ ልንላቸው እንችላለን። ግራም ፖዚቲቭ የሆኑት ባክቴሪያዎች they retain ፐርፕል የሆነ ስቴን ቲክ የሆነ ፔፕቲዶግላይከን ሌየር ስላላቸው ፐርፕል ወይም ደግሞ መጀመሪያ በግራምስ ሪአክሽን በግራም ስቴን ፕሮሰስ ውስጥ መጀመሪያ የምንሰጠው ክሪስታል ቫዮሌት የሆነው ይሄኛውን ከለር ምን አድርጎ ይቆያል? ይዞ ይቆያል። ምክንያቱም በጣም ወፍራም የሆነ ፔፕቲዶግላይከን ሴል ወል ስላላቸው እነኛ ባክቴሪያዎች ወይም ግራም ፖዚቲቭ የሆኑት ባክቴሪያዎች። ሌሎቹ ምንድናቸው? ግራም ኔጌቲቭ የሆኑ ባክቴሪያዎች ናቸው። እነኚህ ደግሞ they have በጣም ቲን የሆነ ፔፕቲዶግላይከን ሌየር ነው ያላቸው። ስለዚህ they can't retain ይሄኛው ክሪስታል ቫዮሌት የሆነው ከለር ሪቴን አያደርጉትም። ስለዚህ ምን ያደርጉታል? ሉዝ ያደርጉታል ማለት ነው። ስለዚህ ግራም ፖዚቲቮቹ ፐርፕል ሆኖ እናያቻለን። ግራም ኔጌቲቮቹን ደግሞ ፒንክ ሆነን በኋላ የሰጠነውን ከለር ይዘ ምናያቸው ይሆናል ማለት። ስለዚህ የግራም ስቴን ፕሮሰስ እንዴት እንደሆነ በኋላ ሰፋ አድርገን የምናየው ይሆናል። ግራም ፖዚቲቭ፣ ግራም ኔጌቲቭ። ግራም ፖዚቲቭ ኤግዛምፕሎች ምን አሉ? እነ ስታፊሎኮካይ፣ ስትሬፕቶኮካይ፣ ሊስቴሪያ የሚባሉ ባክቴሪያዎች በሙሉ they are examples of ግራም ፖዚቲቭ የሆኑ ባክቴሪያዎች ናቸው። ስለዚህ they have ምን ማለት ነው? ቲክ የሆነ ፔፕቲዶግላይከን ሌየር አላቸው። ግራም ኔጌቲቭ ባክቴሪያዎች ደግሞ እንደነ ሲዶሞናስ፣ ክለብሲኤላ የተባሉ ባክቴሪያዎች ደግሞ እነኚህ የግራም ኔጌቲቭ ኤግዛምፕሎች ናቸው። they have ቲን የሆነ ፔፕቲዶግላይከን ሌየር ኦፍ ሴል ወል ነው ያላቸው። እነኚህ ደግሞ እነኚህ ቲክ ናቸው፣ እነኚህ ደግሞ ቲን ናቸው። እዚህ ጋር በምናይ ሰዓት ይሄ ግራም ፖዚቲቭ የሆነ ባክቴሪያ ነው። ግራም ፖዚቲቭ የሆነ ባክቴሪያ ቲክ የሆነ ፔፕቲዶግላይከን ሌየር ነው ያላል። ስለዚህ ይሄ ቀዩ እዚህ ጋር የምናየው ቲክ ሆኖ እዚህ ጋር የምናየው ምንድናቸው ነው ማለት ነው? ፔፕቲዶግላይከን ሴል ወላቸው ነው። እዚህ ጋርስ በምናይ ሰዓት ግራም ኔጌቲቭ የሆነስ ቀዩ ምንድነው? በጣም ቀጭን ነው አይደል? ቀጭን ነው። እንደገና ደግሞ ከላዩ ሌሎች ስትራክቸሮች አሉታል። ግራም ኔጌቲቭ ሲሆን ሌሎች ስትራክቸሮች አሉት። ፔሪፕላዝሚክ ስፔስ አለ፣ አውተር ሜምብሬን አለ፣ ሊፖፖሊሳካራይድ እና ፕሮቲን ያለው ማለት ነው። ቀዩ በዚህ ጋር የምናየው ምንድነው? ቀጭን ነው አይደል? ቀጭን ከሆነ ደግሞ ኢቲስ ግራም ኔጌቲቭ የሆነ ባክቴሪያ ነው። ስለዚህ ግራም ኔጌቲቭ እና ግራም ፖዚቲቭ ብለን የምንለየው በምንድነው? በግራም ስቴን ነው አይደል? ስለዚህ የግራም ስቴን ፕሮሰሶችን የግራም ስቴን ፕሮሰስ የመጀመሪያ ሂት ፊክስ እናደርጋለን። ስላይድ ላይ አድርገን ባክቴሪያዎቹ ምን እናደርጋቸዋለን? ሂት እንሰጣለን። ከታች መጀመሪያ ሂት እናደርጋቸዋለን። ያ ምን ይረዳናል? ባክቴሪያዎቹ እዛው ቦታቸው ላይ ፊክስድ ሆኖ በኋላ ለማየት እንዲመቸን ያደርግልናል። ፈርስት ስቴፕ ኢዝ ሂት ፊክስ እናደርጋለን። ሁለተኛ ስቴፕ
ፕራይመሪ የሆነው ዳይ ማለት ቀለም ነው። ሶ የመጀመሪያው ቀለም እናደርግባቸዋለን ባክቴሪያዎቹ ላይ ስላይድ ላይ ያስቀመጥናቸው ባክቴሪያዎች ላይ የመጀመሪያው ቀለም እናደርጋለን። ያ የመጀመሪያ ቀለም ክሪስታል ቫዮሌት ክሪስታል ቫዮሌት የሚለው ፐርፕል ከለር ያለው ቀለም ማለት ነው ወይም ጠጅ የምንለው ከለር ማለት ነው። ሶ እሱን መጀመሪያ እናደርግበታለን። ከዛ ምን እንጨምርበታለን? ግራምስ አዮዲን። ይሄ ደግሞ እንደ ሞርዳንት ማለት እዛው የተጨመረውን ይሄንን ፐርፕል የሆነ ወይም ክሪስታል ቫዮሌት የሆነውን ቀለም ቀለሙ እዛው እንዲኖርና ባክቴሪያዎቹ ጋር ሄዶ ጥብቅ ብሎ እንዲቀር የሚያደርግ ነውማ አዮዲን። ሶ አዮዲን እንጨምርበታለን ክሪስታል ቫዮሌቱን ካረግን በኋላ። ከዛስ ምን እናደርጋለን? ዲከለራይዝ እናደርጋለን። ይሄ ሜጀር ስቴፕ ነው። ምኖችን የሚለይ ግራም ፖዚቲቮችን እና ግራም ኔጌቲቮችን የሚለይ በጣም ሜጀር የሆነው ስቴፕ ይሄ ነው። ዲከለራይዝ እናደርጋለን። ኢታኖል ወይም አሴቶን የሆነ አይነት አልኮል ጨምረን ምን እናደርጋለን? ከለሩን ሉዝ እንዲያደርግ ዲከለራይዝ። ዲ ማለት ማጥፋት ነው። ሶ ዲከለራይዝ ማድረግ ማለት ይሄንን ክሪስታል የሆነውን ቫዮሌት የሆነውን ከለር ለማጥፋት እንሞክራለን በአልኮል። ስለዚህ ይሄ አልኮል ተሳክቶለት ከጠፋ ቲን የሆነ ፔፕቲዶግላይከን ሌየር ስላለ ነው ሶ ግራም ኔጌቲቭ እንላቸዋል። ነገር ግን ምን አድርጎ እዛ ክሪስታል ቫዮሌት የሆነውን ከለር ይዞ ከቆየ ምንድነው ማለት ነው? በጣም ቲክ የሆነ ሴል ዎል ነው ያለው። ምንም ያህል ዲከለራይዝ ለማድረግ ብንሞክርም ኦሬዲ ምን ሆኗል ማለት ቲክ የሆነው ፔፕቲዶግላይከን ሌየር ላይ ይሄ ክሪስታል ቫዮሌቱ እንደገና አዮዲኖ ደግሞ ምን አድርጎ እዛው ይዞት አስቀርቶታል ማለት። ስለዚህ በኋላ ዲከለራይዝ ለማድረግ ስንሞክር በአልኮል ዲከለራይዝ አይሆኑልንም ማለት ነው። ስለዚህ ዲከለራይዝ ካደረግን በኋላ ዲከለራይዝ ስናደርግ ምንም አይነት ከለር አይኖርም ማለት። ስለዚህ እንደገና ሌላ ምን እንጨምራለን? ከለር ያለው ነገር እንጨምራለን ማለት ነው። ዛት ኢዝ ሳፍራኒን ፒንክ ከለር ያለው ዳይን ወይም ቀለም ነው። ስለዚህ ፒንኩን ቀለም ስንጨምር ግራም ኔጌቲቮቹ ቀጭን ፔፕቲዶግላይከን ስለነበራቸው ኦሬዲ ዲከለራይዝድ ሆኗል። ስለዚህ ፒንኩን ስንጨምርበት ፒንኩን ከለር ይዛሉ ግራም ኔጌቲቮቹ። ግራም ፖዚቲቮቹ ግን ለዲከለራይዜሽን ይሻላሉ ማለት ምክንያቱም ኦሬዲ ቲክ ናቸው። ኦሬዲ ተስማምቷቸዋል ክሪስታል ቫዮሌቱ አልተንቀሳቀሱም። ስለዚህ ፒንክ የሆነውን ቀለም ብንጨምርባቸው እነሱ ፒንኩን አብዞርብ ባያደርጉትም ኦሬዲ ፐርፕል ከለራቸው ይዘው ይቆያሉ ማለት ነው። ስለዚህ በግራም ስቴኒንግ ጊዜ ስለዚህ በማይክሮስኮፕ ስናያቸው ግራም ፖዚቲቮቹ ፐርፕል ሆኖ ይታዩናል አይደል? ቢካዝ ኦሬዲ ቲክ የሆነ ፔፕቲዶግላይከን አላቸው። መጀመሪያ የተሰጣቸውን ክሪስታል ቫዮሌት ይዘው ነው የሚቆጥሉት። ግራም ኔጌቲቮቹ ግን ቀጭን የሆነ ፔፕቲዶግላይከን ሌየር ነው ያላቸው። ዲከለራይዝ ሲደረጉ ዲከለራይዝድ ሆኖ ከለራቸው ጠፍቶ ሁለተኛ የጨመርንበትን ይሄ ሳፍራኒን የተባለውን ፒንክ የሆነውን ከለር ይዞ ስለምናያቸው ምን ሆኖ ነው የምናያቸው? ፒንክ ሆኖ ነው የምናያቸው። ሶ ሁሌም ግራም ፖዚቲቮቹ ፐርፕል ግራም ኔጌቲቮቹ ደግሞ ፒንክ ሆነው እናያቸዋለን በግራም ስቴኒንግ። ሶ ግራም ስቴኒንግ በመናደርግ ወይም ስቴን በመናደርግ ሰዓት ምን ልናደርግ እንችላለን? አንድ ዳይ ብቻ ልንጠቀም እንችላለን። ሲምፕል የሆነ ዋን ዳይ ብቻ ሊሆን ይችላል ኦር ደግሞ ዲፈረንሻል ዳይ ሊሆን ይችላል። የተለያየ ዳይ ጨምረን የተለያየ አይነት ማይክሮ ኦርጋኒዝሞችን ለማየት ልንሞክር እንችላለን። ልክ እዚህ ጋር አረንጓዴ ብቻ እንዳለው ወይም ደግሞ አረንጓዴና ቢጫ እንዳለው ማለት ነው። ግራም ስቴኒንግ ላይ ሁለት አይነት ከለሮችን ማየት እንችላለን። ሶ ዲፈረንት የሆነ ወይም ዲፈረንሻል የሆነ ዳይን የተጠቀምነው ማለት ነው። ስለዚህ ግራም ፖዚቲቭ እና ግራም ኔጌቲቭ ባክቴሪያዎችን እስቲ ለይተን እስካሁን ድረስ ያወራነው ሰመራይዝ እናድርግ። ሶ ምን ብለናል? ግራም ፖዚቲቮቹ ነምበር ኦፍ ሌየራቸው አንድ ነው። ግራም ኔጌቲቮቹ ደግሞ they have ሁለት ነምበር ኦፍ ሌየርስ። ሶ ከግራም ኔጌቲቮቹ ትዝ ካላችሁ ቀጭንም ሆኖ ደግሞ ከላያቸው ደግሞ የተለያዩ ሌሎች ስትራክቸሮች ነበሩ። ስለዚህ ሁለት የሆነ ስትራክቸር ወይም ሌየር አላቸው። ኬሚካል ኮምፖዚሽናቸው ፔፕቲዶግላይከን አላቸው ግራም ፖዚቲቮች። ከዛ በተጨማሪ ቴክቶይክ አሲድ እና ላይፖቴክቶይክ አሲድ የሚባሉ ስትራክቸሮች አሏቸው ሴል ሜምብሬናቸው ሴል ወላቸው ላይ። ግራም ኔጌቲቮቹ ደግሞ ኤልፒኤስ ምንላቸው ወይም ላይፖፖሊሳካራይድስ ላይፖፕሮቲንስ እና ፔፕቲዶግላይከን እንደማንኛውም ባክቴሪያ አላቸው። ሶ ኬሚካሊ እነኚህ እናያለን። ሌላኛው ኦቨርኦል ቲክነሳቸው የሴል ወላቸው ቲክነስ እንዴት ነው? ቲከር ነው አይደል? ግራም ፖዚቲቮቹ ሲሆን ቲክ ናቸው ከ20 እስከ 80 ናኖሜትር የሚሆን ቲክነስ አላቸው። ግራም ኔጌቲቮቹ ደግሞ ቲን ናቸው አይደል? ቀጭን ናቸው። ሶ ቲን ስለሆኑ እነኚህ ደግሞ ቲነር ናቸው ከ8 እስከ 11 ናኖሜትር። ስለዚህ ልዩነቱ ነው ከ20 እስከ 80 እና እዚህ ጋር ደግሞ ከ8 እስከ 11። ስለዚህ በጣም የቲክነስ ልዩነት
አላቸው። ሌላኛው አውተር ሜምብሬን ነው። ግራም ፖዚቲቮቹ የላቸውም። ነገር ግን ግራም ኔጌቲቮቹ ምን ብለናል? ከሴል ወላቸው በላይ ሌሎች ሌየሮች አሏቸው። ስለዚህ የስ እንላለን ማለት ነው። አውተር ሜምብሬን አላቸው ግራም ኔጌቲቮቹ። ፔሪፕላዝሚክ ስፔሱ ደግሞ በመሃል ያለው ስፔስ ነው። በሜምብሬኖቹ መሃል ያለው ስፔስ ነው። እዚህ ጋር ግራም ኔጌቲቮቹ ግራም ፖዚቲቮቹ ላይ ናሮ ነው። ግራም ኔጌቲቮቹ ላይ ግን ሰፊ የሆነ ፔሪፕላዝሚክ የሆነ ስፔስ አለ። ሌላው ፖሪን ፕሮቲኖች ናቸው። ግራም ፖዚቲቮቹ የላቸውም። ግራም ኔጌቲቮቹ ግን አላቸው። ፖሪን ፕሮቲንስ በኋላ ለራሳቸው ለበሽታ ለማምጣት በተለይ ብዙ ግራም ኔጌቲቭ ባክቴሪያዎች በሽታ ለማምጣት የሚጠቀሙባቸው ስትራክቸሮች መሃል ናቸው። ግራም ኔጌቲቮቹ አላቸው። ግራም ፖዚቲቮቹ ግን የላቸው። ሌላኛው ፐርሜቢሊቲ ማለት የማሳለፍ ችሎታ፣ የማሳለፍ ብቃት፣ ለማሳለፍ ምን ያህል ዝግጁ ናቸው። ግራም ፖዚቲቮቹ የተለያየ ነገር ከኢንቫይሮንመንታቸው ፔኔትሬት አድርጓቸው እንዲገባ ሞር ፐርሜብል ናቸው። ግራም ኔጌቲቮቹ ግን ለስ ፔኔትሬተብል ናቸው። ለስ ፔኔትሬተብል ናቸው ቢካዝ ምን አላቸው? አውተር ሜምብሬኖች አሏቸዋል ከቨር የሚያደርጓቸው ከግራም ፖዚቲቮች ይልቅ። ስለዚህ እነኚህ ለስ ፔኔትሬተብል ለስ ፐርሜብል ናቸው ማለት ነው። ስለዚህ ባክቴሪያዎች እንደዚህ አድርገን በሼፓቸው፣ በስትራክቸራቸው፣ በሴል ወላቸው፣ በግራም ስቴኒንግ ከፍለናል። ብዙ እንደተማራችሁ ተስፋ አድርጋለሁ። ነገር ግን ትምህርታችን እንደቀጠለ ነው። ስለዚህ ኔክስት ቪዲዮ ላይ ከሁላችሁም ጋር እንገናኝ። እስከዛ ግን ደህና ሁኑ።